በእናትህ በየቀኑ ሽሮ ሲያንተከትኩበት እየዋሉ ግድግዳው ራሱ ሽሮ ነው የሚለው። እኛ ቤት ስንገባ ታዲያ የሚረበለን ነው እና አገባም ታጨውም ታጨ ጆሮ ብቻ ቀረ ፂሙን እየላጨ። እኛ እንኳን ግርማችን ጋቢው ነው እንጂ ጋቢውን ከላያችን ላይ ብናነሳው ፈጣሪ ነው የሚያቀን። በሉ ተቀመጡ። አሲርና ተምቹ በስተመጨረሻ ሽምግልና ሄደው ሁላችንንም አሳቁን። ተምቹ አሁን ላይ ደስተኛ ሆኗል። በሌላ በኩል አሲርና ተምቹ ከአቶ ኖላዊ ባለቤት ወይም አዲስ ጮኛ ቤት ሄደው እጅግ የሚያምር ሽምግልናና የሚያስቅ ሽምግልና አስተላልፈዋል። ሁላችንም ስቀናል። ሰላም ቻናል ቤተሰቦች ቻናሌን ላይክ ሰብስክራይብ በማድረግ ቤተሰብ ሆኑ። በስተመጨረሻ አሲር ሽማግሌ ሆነ። ተምቹ እና አሲር ሽምግልና ወደ አቶ ኖላዊ ጮኛ ቤት ሄደው ነበር። እናም እየተደነባበሩ ልጃችሁን ለልጄ ማለታቸው አልቀረም። በስተመጨረሻ ሀናም ቤት ውስጥ ጎስጉሳ ሲመጡ ሽማግሌዎቹን መጠበቅ አለብን፣ ምክንያቱም እነሱ ምን ይዘው እንደመጡና አክባራቸውን ለመጠበቅ ግዴታ ቡና አፍልተን መጠበቅ አለብን ብላ ቡና አፍልታ እየጠበቀች ነበር። አቶ ኖላዊ ደግሞ በጣም ደስ ብሏቸው ነበር። አቶ ኖላዊ አሁን ላይ አሲርና ተምቹ በደስታ ወደ አቶ ኖላዊ ጮኛ ቤት በሄዱበት ቅጽበት በጣም ደስተኛ ነበሩ። እናም ልጃችሁን ለልጃችን ለአቶ ኖላዊ ካልሰጣችሁ እኛ ቁጭ አንልም በማለት ነበር ጊዜያቸውን ያሳለፉት። ልጅቷም የምን ልጅ ነው ደግሞ እኛ እንሰጥም በማለት ኮስተር ብላ ለማናገር ሞከረች። እነሱ ተዋደዋል፣ እኛ ጠልፈን ላለመስጠት እንጂ እነሱ ግን ተዋደው ጨርሰዋል። ስለዚህ ልጃችሁ ልሰጡን ይገባል አለ አሲር። ልጅቷም እሺ በቃ ቁጭ በሉ ተስማምተናል። ልጅቷና ልጅ ሰውየው እዚህ ጋር ይቅርታ አድርጉልኝና ሰውየው ነው ወይስ ልጃችን? በጣም የሚያስቅና ሁላችንም የሳቅንበት ሽምግልና በስተመጨረሻ ወደ መጨረሻው የሚጠጋ ይህን ተምቹና አሲር ትወና በጣም ደስ ይላል። ተምቹ በጣም እየተደነባበረ ነበር። አሲር ደግሞ መልሶ ቆንጠጥ ያደርገዋል። በስተመጨረሻ በጣም የሚያስቅና ሳቃችንን መቆጣጠር የሚያስችል ሽምግልና ነበር። ምግባቸው ደግሞ እንዴት ይጥማል! ግጥም አድርገን እኮ በላ ነው። የሀና ሽሮ ሰልችቶን ነበር በማለት ለምግብ እንደሄዱ ሲያወሩ ነበር። አቶ ኖላዊ እየተቆናጠጡ ወደ እያሉ ጊዜያቸውን ማሳለፍ ቀጥለዋል። ምክንያቱም እሻለች አላለች የሚለው አሳስቧቸው ይሆን የሰዎቹ እንደውም የተምቹና አሲር ቃላቸውን በደንብ አለመያዛቸው አሳስቧቸው ግራ ገብቷቸዋል። እየተቆናጠነጡ እየጠበቋቸው ነበር። በስተመጨረሻ አቶ ኖላዊ ሊያገቡ ነው። ሀንዬ ቤቱን ጎዝጉዛና ሱባ ጠበቀቻቸው። እናም አክባሩን ልጃችሁን ለልጄ የሚለውን አክባር ሁሉንም ነገር ተስማምታ አሁን ላይ ባለትዳር መሆን ትችላለች ሲሉ አሲርና ተምቹ ተናገሩ። በስተመጨረሻ አቶ ኖላዊ የትዳር ባለቤቱን እና አጋሩን ሊያገኙ ነው። ነገር ግን እኔ ያሳቀኝ ነገር የተምቹና የአሲር ነው። ምክንያቱም አሲርና ተምቹ ሽምግልና የተላኩበት መንገድ፣ እነሱ ደግሞ የሆኑት ሁኔታ በጣም ያስቃል። ሀንዬ አባቷን ስላልነገርከኝ በጣም ተቀይሜያለሁ፣ ቢሆንም ደስታዬ ነው፣ በጣም ደስተኛ ነኝ በማለት ነበረ አክባሩን የነገረችው። እርግብ በስተመጨረሻ ከእስር ቤት ልትወጣ እንደሆነና አሁን ላይ ወይዘሮ ሜላት ሁሉንም ነገር ልትረዳት እንደሆነ ቃል ገባችላት። የወይዘሮ ሜላት ባለቤት አሁን ላይ ከጎኗ እንደሚሆንና እያንዳንዱ እርምጃዋን እንደሚያግዛት ቃል ገብቶላታል። በዚህ መሰረትም ሁሉንም ነገር ማስተካከል እንዳለባት ነገራት። በስተመጨረሻ አሁን ላይ የአቶ ኖላዊን ሰርግ ለመታደም ሁሉም ሰው እየቋመጠ ይመስላል። በተለይ ተምቹና አሲር እኛ ነክቻ እናረግም ያንችን ሽሮ የሚያምር
ጥብስና የተለያየ ምግብ ነው የተዘጋጀልን በማለት ነበር ሀንዬን ሲያሳቅቋት የነበረው። ሀና አሁን ላይ ምን ማድረግ እንዳለባት ግራ ገብቷታል። የደሴው አፍቃሪዋን ምን እንደምታደርገው ግራ ገብቷታል። ነገር ግን አሲር አሁን ላይ በጣም የተጎዳው እሱ ነው። ራስ ወዳድነት በዝቶ አንቺ ግን ተውሹ፣ እሱ ግን ዘላለሙ ሲያፈቅርሽ ኖረ። ስለዚህ ለሱ ምላሽ ልሰጪውና የሆነ መፍትሄ ልሰጪው መቻል አለብሽ ሲል አሁን ላይ አሲር ለሀና መልእክት አስተላለፈ። አሲር እኔን ስሚኝ፣ እኔ ስለማፈቅርሽ ከኔ ጋር ሁኚ ሳይሆን ይልቁኑ ለወንድሙ ነበር ያሰበው። ይሄ ከአንድ አፍቃሪ የሚጠበቅ ቢሆንም አሲር ግን መፍትሄው ትክክል እንዳልሆነ በደንብ ይገባዋል። ምክንያቱም የምታፈቅረውና የምትወደውን መምረጥ ግዴታዋ ነው። አሁን ላይ ግን ሀንዬ ምንም አይነት ነገር መምረጥ አልቻለችም። ትወናም አልቻለችበትም። ምን ማድረግ እንዳለባት እንኳ መፍትሄ አላገኘችም። በስተመጨረሻ ግን እኔ ከእኔ ጋር ያለው መፍትሄ ይሄ ነው፣ ምንም አይነት መፍትሄ ስለማልሰጥሽ ነው ዝም ያልኩሽ። ስለዚህ ራስሽ አስቢ። አሁን ላይ ከእያንዳንዱ ነገር በላይ የቆመልሽ እሱ ነው፣ የተጎዳውም እሱ ነው። ነገር ግን ስለተጎዳ ብቻ አብረሽው ሁኝ ማለት ከባድ ነው የሚሆነው። ይህንን በደንብ አስቢበት በማለት አሲር ሁሉንም ነገር ለማስረዳት ሞከረ። ውድና የተከበራችሁ የቻናል ቤተሰቦች ቻናሌን ላይክ፣ ሰብስክራይብ በማድረግ ቤተሰብ የሆኑ አዳዲስ ነገሮችን እናቀርባለን። አመሰግናለሁ ለነበረኝ ቆይታ።